እዚች ልጅን ዱካ ማግኘትም አይቻልም። ሀና ማለት ሳውዲ ላይ ህይወቷን አለፈ የተባለችው ሞታለች የተባለችው በህይወት አለች የተባለችው የሶሻል ሚዲያ አጀንዳ የነበረችው ሀናን ነው የምናወራው። ምክንያቱም ጉዳዩ 15-20 ቀን በደንብ ሚዲያው ላይ ስለተነሳ ብዙ ነገር ተከናውኗል። አሁን ነፃ ሆናችሁ እንድታስቡ የምፈልገው ነገር አንድ ነገር አለ። ይሄ ጉዳይ ወደ ሚዲያ ከመጣ በኋላ ብዙ ነገሮች መልካቸውን የቀያየሩ ነገሮች ነበሩ። በተለያዩ ቤቶች ሀሳብ ተነስተው በተለያዩ ቤቶች ጉዳዩ ተይዞ ብዙ ሰዎች አውርተው ብዙ ልጆች ተሳትፈው አብረዋት የሄዱትም እነ የገጠር ልጅን ጨምሮ ብዙ ነገር ተዳርሶ ብቻ የተፈጠረውን ነገር ታውቁታላችሁ። አሁንስ ሲባል የደረስንበትን ነገር እኔ አብዴት ላድርጋችሁ። ለምንድን ነው አሁን እኔ አብዴት ማድረግ የፈለግከው ብላችሁ ከነገራችሁኝ ይህንን ጉዳይ ኃላፊነት ሰጥታችሁን ነበር አይደለ? እኛ እንይዘዋለን አብዴት እናደርጋችኋለን ብለናችሁ ነበር አይደለ? ለመጨረሻ ጊዜ ይሄ ጉዳይ ሀቢባ ጋር ተነስቶ እሷ ከያዘችው መጨረሻው ቅርብ ነው ብለን ያዡ ተብሎ ተይዞ በግሩፕ ተፈጥሮ ትዝ ይላችሁ ከነበረ እዛ ያለው ይመች የሚባለው ወንድም ላይቭ ላይ ገብቶ በውስጥ ግሩፕ ላይ እንነጋገር ብሎ ነበር አይደለ? ከዛም በኋላ ግን በግሩፑ መሃል ላይም አልመጣም፣ የሰጠንም ሐሳብ የለም። ቀጥታ ያደረገው ነገር ምንድን ነው? የሆነ የትግራይ ተወላጅ ቤቶች ገብቶ እኔ ትግራዋይ ስለሆንኩ ነው ቦታውን እኔ የምጠቀምበትን ቦታ እነሱ ለመውሰድ ስላሰቡ ነው ተብሎ ሁለቱም ልጆች የተያያዘበት ነገር ውስጥ እነዛ ደላላችሁ ይመችና ማን ነበር የሚባለው ያኛው ምን አይነት መስመር የሳተ መንገድ እንደሄድን ታስታውሳላችሁ አይደል? ምን አይነት የሳተ መስመር ሄደው ጉዳዩ ወደ ዘረኝነት ሊቀይሩትና እንትን ሲሉ ኖ እኛ የሷ ዘር ያልሆን ነው አለን ብለን በቤታቸው በነዛም ቤቶች ገብቼ ያለውን ነገር የተናገርኩትን የምታስታውሱ ካላችሁ ታስታውሳላችሁ። ይሄ ዘር ጉዳይ አይደለም፣ የአንድ እህት ጉዳይ ነው፣ የስብዕና ጉዳይ ነው ብለን እንደ ግሩፕ እንግዲህ በሐሳብ የተለያየ ሐሳብ ያለን ስል ምንድን ነው? እኔ ፖለቲከኛ አይደለሁም፣ በፖለቲካ ማምን ሰው አይደለሁም። በተለይ በኢትዮጵያ ፖለቲካ 0.0000 ምሰጥ ሰው ነኝ። የኢትዮጵያ ፖለቲካን በቃ እኛ ኋላ ቀር የሚባል የፖለቲካ ሲስተም እንደምንከተል አውቃለሁ። የሚመጥን ፖለቲካ አይደለም። ለዚህ በ21ኛው ክፍለ ዘመን የሚመጥን ፖለቲካ አይደለም። ኋላ ቀር የሆነ ነገር ነው የምንከተለው። ለወጣቱ ስራ፣ ለልጆቻችን ደስታ፣ ለእናትና ለአባቶቻችን ደስታ፣ ሰላም የሚያመጣ ቴክኖሎጂ የሚያመጣ ስራ አጥነትን የሚቀይር ህይወት ተስተካክሎ ሰው መኖር ያለበትን ነገር መኖር እንድንችል የሚያደርግ ሳይሆን የተወሰኑ ግሩፖች ለራሳቸው ስልጣን እየቆዩ በደም ዋጋ ግን የህዝብ ወጣት እንዲያልቅ የሚደረግበት ሲስተም ስለሆነ አልወደውም። የኢትዮጵያን ፖለቲካ ኢንቮልቭ ማድረጌ አላቅም፣ ተሳትፌም አላቅም፣ ምንም ብዬም አላቅም። ምንድን ነው እሱ ልላችሁ የፈለግኩት እነዚህ ነገሮች በሀሳብ ልዩነት ያለን ወንድሞች እንኳን በዚህ ጉዳይ ላይ ተስማምተን እየሰራን ነበር። ምን ተፈጠረ መሰላችሁ? ምን ተፈጠረ? ግሩፕ ጋር የተለየ ነገር ተፈጥሮ አይደለም። በጣም የምንዋደድ ግሩፖች ነን። በጣም ሀሳብ እናወራለን። እንዲናርግ እየተባለን በደንብ የሰራነውና የደረስንበትን ነገር መንገር ስላለብኝ ነው። ለምንድን ነው እኛ ሳንፈቅድ ሚዲያ ላይ መውጣት የለበትም የሚሉ ሰዎች አሉ ከግሩፕ ውስጥ። እሺ መቼ ነው የምትፈቅዱት? ይሄ ጉዳይ ዝም ለምን ተባለ ሲባል ደግሞ መመለስ የማይፈልጉ ሰዎች አሉ። እኔ ኮሚቴ በዛው ነገር ምስቅልቅሉ እንደሚወጣ አውቃለሁ። አንዳንድ ጊዜ ራሳችሁን ችላችሁ ተሰደቡ፣ ተወቀሱ፣ የሆነን ጉዳይ ብቻችሁን ይዛችሁ ሄዳችሁ የምትችሉትን ነገር አስተዋጽኦ ብታደርጉ ወይ ከስህተታችሁ ትማራላችሁ፣ ወይ ከስኬታችሁ ጥሩ ነገር ታገኛላችሁ። ኮሚቴ የሚባል ነገር ከቀበሌም ጀምሮ አልወደውም፣ በጣም አደገኛም ነው። ይህንን ነገር ያየሁት እኔ በሌላ ጉዳይ ነው። ሌላ አሁን አገር ቤት የገባችው
አሁን ክሬዲቱ የሚገባው ለእንትና ነው እንትና ነው ተብሎ የሚወራውን ነገር ሳይሆን ያየነውን ፈተናና ውጣ ውረድ እኔ ያውቀዋል። ምን ስንባል ነበር? እንዴት ስንሄድ ነበር? ማን ሲለፋ ነበር? እርስ በርስ እንተዋወቃለን። ጭራሽ ማንም ሳይኖርስ ምንም ሳይሳተፍ ደግሞ አንደኛ ነኝ ብሎ መጨረሻ ላይ መጣ ሰዎችንም ጭምር እናውቃለን። ጉዳያችን ግን እህታችንን ማስፈታትና ሀገሯ ማስገባት ነው። ኦልሬዲ በእሷም አፕዴት ማደርጋችሁ ነገር ምንድን ነው? ቤተሰቦቿ ጋር ሄዳለች። በዚች በአጭር ቀን ውስጥ አካውንት ተከፍቶላት በቤተሰቦቿ ስም የተሰበሰበው ብር አካውንት ላይ ያለው በስሟ የተሰበሰበው እንዳለ ትራንስፈር አድርገንላት በይፋ ለህዝቡ አሳይተን ጉዳያችንን እንጨርሳለን። ፋይላችንን በ4 ነጥብ እንዘጋለን። በዚች በ5 ቀን በ6 ቀን ውስጥ ማለት ነው። እያንዳንዱን ነገር እየተሰራ ነው። ቡታጅራ ሄዳለች ቤተሰቦቿ ጋር። ሚዲያ ላይ መቅረብ እንደሌለበት ተናግረን ሚዲያ ላይ ግን ቀርባለች። አንዳንድ ቦታዎች ላይ ቀርባ ማይሆን ነገር ተደርጓል። ለዛም እኛ በውስጥ ተነጋግረን ተስተካክሏል። ማንም ሰው እንዳይቀርባ በሚለው ልክም አይደለም። ያለችበት የጤና ሁኔታ አሁንም ብዙ ትሮማ ውስጥ ስለነበረች እገዛ ያስፈልጋታል። የጤናዋ ችግር ኖርማል አይደለም። ውስጤ የሆነ ነገር አለ ብላ ነው የምታምነው። አውጡልኝ ነው የምትለው። የምትናገራቸው ንግግሮች ራሱ በቃ ልክ ስላልሆኑ በትክክል ሳይካትሪስትና መታከም በደንብ ትሪት መደረግ አለባት እና ትሪት ተደርጋ ቆንጆ ሆና ከተሻለትና ኖርማል ከተስተካከለች በኋላ በትልቅ ሚዲያ ለማምጣት ቀላል ነገር ነው። ትልልቅ ሚዲያዎችን እናውቃለን። መቅረብ የምትችልበትን አክሰስ ለማመስገንም የዛን ጊዜ ይሻላት በሚለው ወስነን ያንን ነገር እያደረግን ነው። ስለዚህ አሁን ምንድን ነው እሱ እያወራን ያለ ነው የእሷን እንደዛ ከጨረስን በኋላ ኃላፊነታችንን እንጨርሳለን። የሃናን ጉዳይ ምን አደረገን? ተሰባሰብን። ወደ 12 የምንሆን ልጆች ተሰባሰብን። በውስጥ የሚገርም ስራ ሰራን። መጀመሪያ ያደረግነው ምንድን ነው? ጉዳዩን ሚዲያ ላይ መቅረብ ወይም ማውራት ሳይሆን በትክክል ስቴፕ አፕ መደረግ ያለበትን ነገር አደረግን። አንደኛ ፋይል እንዲጠናከር ተደረገ። ፋይል እንዲጠናከር ከተደረገ በኋላ የሃና አባት አዲስ አበባ እንዲመጡ አደረግን። አዲስ አበባ ሲመጡ ወጪ እንዳይበዛባቸው እኛው ብር እናዋጣና ከበር እናርግላቸው ብለን ተወያይተን 10 ሺህ ብር እንላክኛው ቲማችን ወደ ውጭ መውጣት የለበትም እኛው 10 ሺህ ብር አዋተን እናድርግ ሲባል አንድ ሰው ኖ አለና እግዚአብሔር የባረከው መንገደኛው የተባለ አንድ ወንድማችን ከአሜሪካ ሙሉ ወጫቸውን እኔ እችላለሁ ብሎ 70 ሺህ ብር ላከላቸው። ተስፍሽ ቅልቦችም ችግር የለውም የቤርጎን ያለውን ነገር አስተካክዬ እንትን እላለሁ ብሎ ተቀበላቸው። ክስ ተመሰረተ። ችግር የተፈጠረው ነገር ምንድን ነበረ? አባትየው ቶሎ ተመልሰው መሄድ ይፈልጉ ነበር። እዛ ፕሮሰሱን ለመጨረስ ጊዜ ያስፈልግ ነበር። ቶሎ ተመልሰው ልሂድ ወደዛ ይሉን ነበር፣ ወደ ትውልድ ቦታቸው ማለት ነው። ኖ መሄድ የለቦትም እያልን ለሳምንት እንዲቆዩ አድርጎ በትክክል ክስ እንዲመሰረት ተደረገ። የተጠየቅነው ነገር ምንድን ነው? ዶክመንትና ማስረጃዎችን አምጦ ፋይል ለማያያዝ ህግ ጋር ስትሄዱ እያንዳንዱ ማነው ቃል የሚሰጠው? እሳቸው ክስ መሰረቱ። ቃሎችና ያሉ ዶክመንቶችን የተባሉ ድምፆችን እያንዳንዱ ላይቭ ስትሪም ላይ ሲተላለፈ እሱም ልጁም ሲነጋገሩ የነበረው ዶክመንት ተሰጠ። ከዛን በኋላ ከዚህ በኋላ የኛ ስራ ነው ተባለ። ከዛን አባትየውም ሄዱ ወደ መጡበት። አሁን እዛ ግሩፕ ያለነው ግሩፕ ላይ አክቲቪቲው የሆነ ሰው መምራት ካልቻለና በባህሪው እንደዚህ አይነት ነገሮች ጉዳይ ሚዲያ ላይ ሲመጡ ከግሩፑ አክቲቭሊ የሚንቀሳቀስ 3-4 ሰው መሆን አለበት። ሁሉም እኩል ስለማይሮጥ ማለት ነው። ሁሉም እኩል አይሮጥም እና 3-4 ሰው ብቻ ፈጥኖ ይህንን ጉዳይ እዚህ ደርሰናል የሚል ግሩፕ ላይ ድምፅ የሚያስቀምጥ ዛሬ እንዲሰራን እንደዚህ የሚል አክቲቭ የሆነ ሰው ያስፈልጋል። እንደዚህ አይነት ስራዎች ሲሰሩ ማለት ነው። አሁን ምንድን ነው የሆነው? ግሩፑ ላይ ያለው ነገር እዚህ ደርሰናል፣ ከዚህ በኋላ ያለው ነገር ሲባል እነሱ መጠበቅ አለብን። እነሱ መጠበቅ አለብን ብለን ስንጠብቅ ደግሞ
ሌላ ጋፕ የሚፈጥር ነገር አለ። አንደኛ ህዝቡ ማወቅ አለበት የሄድን እየሰራን ያለነውን። ሁለተኛ እነዚህ ነገሮች የተሻለ ለማድረግ ህጉ የሚሰራውን ነገር ይስራ፣ ሶሻል ሚዲያ ላይ ያለው ነገር ግን መቀዛቀዝ የለበትም በሚል እኔ አምናለሁ። የራሴን ሐሳብ ነው የምነግራችሁ። የኔ ሐሳብ ሶሻል ሚዲያው ላይ 3 ቀን ተወርቶ የሚተው ከሆነ እቺ ልጅ ትረሳለች። እያንዳንዱን ጉዳይ በማስጨነቅ ውስጥ ግን የመንግስትም አካል በሉት ይህንን ጉዳይ የሚያዘው በሉት እዛም ይህንን ስራ የሚሰራው ሰው ለመያዝም ለመተባበርም ጉዳዩ አክቲቭ ሆኖ መቆየት አለብን። ብረት በጋለበት ነው እያንዳንዱ ነገር ተደርጎ በብዙ መንገድ መስመር መያዝ ካለበት የዚች ልጅን ዱካ ማግኘትም አይቻልም የሚል ሐሳብ ነው የማመነጨው። የሆኑን ሐሳቦች ተነጋግረን ሳንወስን ግን ወጥቶ ማንም ማውራት አይችልም በሚል ስለተስማማን ያንን ነገር ዝም ብለን ቆየን ማለት ነው። አሁን ላይ ምንም ተፈጥሮ አይደለም። እኔ ከህሊናዬ ጋር ማደር ፈለኩኝ። ከህሊናዬ ጋር ማደር የፈለኩት ወንድሞቼ እህቶቼ እዛ የሚሰሩት ነገር የሚገርም ስራ እንደሆነ አውቃለሁ። ጭጭ እንዲል ግን አልፈልግም ጉዳዩን። ይሄ ጉዳይ ምን መሆን አለበት ሲባል መንግስት የያዘውን የያዝ፣ ግን መንግስት በምን መልኩ እንደሚሰራ ደግሞ አውቃለሁ። ሚዲያው ላይ ምን ሲንሸራሸር ሚዲያው ላይ ያሉ አካላቶች እነማን እንደሆኑም ጭምር አውቃለሁ። አንድ ቀን ዲሌይ በሆንን ቁጥር እዛ ጋር መታየትና መያዝ ያለበት ለህግም መቅረብ ያለበት ከሆነ ለህግ መያዝም ያለበት ተባብረን ማናሲዝ ከሆነ ያ ሰው እድል እንዲኖርና ያንን ነገር እንዲደጋግመው እድል መስጠት ነው። ጸጥ ስንል ደግሞ ጉዳዩ ለመረሳት ብዙ መንገድ ነው የሚያስጉዘው። ተግባባን አይደል? ብዙ ነገር ነው። በቃ ጸጥ ከተባለ ተረሳ ነው በቃ። ይህንን ነገር ስናስብ አንደኛ እንደነገርኳችሁ ሶሻል ሚዲያ ላይ ብዙ ካምፔን መስራት ያልነበረብን ጊዜ በአንድም በሌላ መንገድ ተሸውደን አልፏል። ይህ ጉዳይ አልጀዚራ ላይ፣ ቢቢሲ ላይ፣ የተለያዩ ዩቲዩቦች ላይ ካምፔን እያደረግን በፎቶ በቃ ጀስት ፍትህ ለሃኒ እያልን ብናጥለቀልቀው ኖሮ ዓለም መነጋገሪያ አድርጎት አትሊስት ጉዳዩ ሲሪየስ ይሆን ነበር። አረብ ሀገር ያሉትም ይሰሙ ነበር። ሳውዲም ያለውም የመንም ያለውም ኤቭሪዋን ቢጥለቀለቅ ኖሮ ፓወርፉል ይሆን ነበር። እነዚህ ግለሰቦች ምን አይነት አደገኛ እንደሆኑ ተነግሮ አትሊስት ፍትህ ማምጣት የሚቻልበት ነገር ሰው ነቅቶ ይሰራል። ዛሬ ገና አንድ ስም ያጠፋ ሰው ሲመጣ ነው አይደል አፉ ታፍኖ የሚሄደው። ስለዚህ ይህንን ጉዳይ በትክክል ደጋግመን ካላቃጨልና ካልሰራ ነው መፍትሄ ለማግኘት ይከብዳል። አንደኛ ብዙ ጉዳይ ነው ያለው። ሁለተኛ የሷን ኬዝ የከፈቱት አባታችን ሀገር ቤት ሆነው ኖርማል ስራቸውን ኑሯቸውን የሚኖሩ አባት ናቸው። አዲስ አበባ መጥተው ጉዳይ ምን ደረሰ እያሉ ቢመላለሱ እንኳን አንዳንድ ጊዜ ሚዲያ ላይ ያለው ተጽዕኖ በራሱ ቀጥ ብለው ስራውን እንዲሰሩ እንዲያፋጥኑ የሚያደርግባቸው ነገር እኔ ከ190% እንደሆነ ነግራቸዋለሁ። ሚዲያ ላይ ትኩረት የተሰጠው ጉዳይ በብዙ ዘንድ አጀንዳ ሆኖ ትኩረት ተሰጥቶ እኔ ይሄንን አውቃለሁ ኢቭን ማውራት መቻል አለብን። እኛ አትሊስት በሳምንት አንድ ቀን እንደዚህ ነው፣ ይሄ ቢሆን እንደዚህ ነው፣ እንደዚህ እኮ እንዲህ ቢሆን ነው እንትና እንዲህ እየተደረገ እየተባለ ሚዲያው ላይ እየተወራ ሰው ግንዛቤም እያገኘ ፍንጮችም እየታዩ እንደዚህ እኮ አለን እየተባለ መምጣት አለበት። አሁን ሁለት ሐሳቦች አሉ። በህይወት አለች በህይወት የለችም የሚል ግሩፕ። ከዚህ ሐሳብ ሰብሮ ለመውጣት የሚያስፈልገው ነገር ይህንንም ለመደራደር ለመወያየትም ኖረችም አልኖረችም ይህንን ኃላፊነት የወሰዱትና እህታችንን ያስቀሯቸው ግለሰቦች እያንዳንዶቻቸው ከሄዱት ጭምር በህግ ቁጥጥር ስር መሆን አለባቸው ብዬ ማምን ሰው ነኝ። ይሄ የኔ ሐሳብ ነው። በህይወት ትኑርም አልፋለችም ይባል ይህንን ጉዳይ ያስፈጸሙት ከሐስከፈ ያሉበት ሲጓዙ የነበሩት ፕላስ ዋናዎቹ ይህንን ኃላፊነት ወስደው ያሉት ተጠርጣሪዎቹ በህግ ቁጥጥር ስር መጀመሪያ መዋል አለባቸው። አለች ኖራለች አይደለም የኛ ውይይት መሆን ያለበት።
በህግ ጥላ ስር ሲሆኑ ከሌለችም ቅጣታቸውን ይወስዳሉ፣ ካለችም ጆሮአቸውን ተይዘው ያመጣሉ። ታርጌታችን እነዚህን ልጆች በህግ ቁጥጥር ስር ለማድረግ በምን መልኩ ተባብረን ከህግ ጋርም ሆነን ከኤምባሲዎቹም ጋር ተጻጽፈን ድምፅም ሆነን ሶሻል ሚዲያው ላይ ነቅንቀ ነው ወደ መስመር እንምጣ ነው መሆን ያለበት ነው ብዬ ማስበው። ይህንን ነገር ሳስብ ምን አይነት ችግር ገጠመኝ መሰላችሁ? እኔ በሰክሰስ ፕላስ በበቂ ማስረጃ መመጣበት ጉዳይ አለ። አምባሳደሯ እስክትወልድ ተዋት ተብዬ ስለነበረ እሷን ወልዳለች። አሁን እግዚአብሔር ይመስገን በበቂ ማስረጃ መጥቼ የምጠይቅበት ጉዳይ አለ። ያንን ቲም ያዋቀረችው ደግሞ እሷ ነች። እዛ ቲም ላይ እንደፈለኩ አክት አድርጌ ያንን ጉዳይ ማንሳት አልችልም ከዚህ በኋላ ስለማልችል፣ ምክንያቱም እዚህ ሚዲያ ላይ እያስመሰሉ ከሚኖሩ ወዳጆች መራቅ እንዳለብኝ አውቃለሁ። በህይወቴ የማታስፈልገኝ ሴት እንደሆነች ጠንቅቄ አውቃለሁ። ሪጀክት ማድረግ ያለብኝ አደገኛ ሴት እንደሆነች አውቃለሁ ጠንቅቄ። የሚጀመርኩትን ነገር ደግሞ ማንም ስለሆነ አይደለም እውነት ስለሆነ ከጫፍ መድረስ ስላለብኝ ያንን ነገር መድረስ ስላለብኝ በበቂ ሁኔታ አመጣለሁ። ስለዚህ ከምሰራው ስራ ጋር አንድ ላይ መሄድልኝ አልሆነም። የሃኒን ጉዳይ ደግሞ መተው አልፈልግም። ግሩፑ ላይ መጨረሻ መልእክት አስቀምጬላችኋለሁ። ይህንን ነገር መቀጠል አለብን። ተጋግዘን የምንሰራ ከሆነ ሚዲያው ላይ እየመጣን እናውራ፣ እንነጋገር። ምክንያቱም የሆነ ጉዳይ እግዚአብሔር ይስጠው ተስፍሽ ቅልቦች አባትየውን ተቀብለው ክስ ተመስርቶ እዛ ዶክመንት ተሰባስቦ ገብቷል። ያ ነገር አልቋል። እዚህ ሶሻል ሚዲያው ላይ ያለውስ ሌሎች ጋር የምንጻጻፋቸውስ ነገሮች የመን ላይ ሳውዲ ድንበሩ ላይ ያለውን ነገር በኤምባሲ ተይዞ ጉዳዩ ትኩረት የሚያገኝበትስ በውጭ ጉዳይ ደብዳቤ ተጽፎ የሚሸኝበትስ እኛ ተባብረን እዛ ጋር ዜናዎች ላይ የተለያዩ ነገሮች ላይ እያነሳን የምንሄድበት ጉዳይስ? ምክንያቱም አንድ ሰው ጉዳይ ብሎ ያንን እዛ በረሃ ላይ ሊሄድ አይችልም። ፓወር ግን ካለን እያንዳንዳችን ግን መተባበር ካለን ስቲል እስከዛሬ ፕሮፋይሏን ያልቀየራችሁ ብዙ እህት ወንድሞች አላችሁ። ያና ጉዳይ ምንል የልባችን ህመም የሆነብን ብዙ ሰዎች አላችሁ አይደል? እየተነጋገርን መቀጠል አለብን በሚለው ስላመንኩ ከግሩፑ ጋር አውርቼ ከዚህም በኋላ እኔ በራሴ መሄድ እፈልጋለሁ። ሶሪ እዚህ ግሩፕ ውስጥ መቆየት አልፈልግም። ራሴ ኃላፊነቱን ወስጄ ከፋም ለማም የሆነ ነገር ቢባልም መልኩ ቢቀየርም እኔ ራሴን ችዬ መቋቋም የምችል ሰው ስለሆንኩ ለራሴ ሪስፖንሲቢሊቲ ልውሰድ። እነንትና ተሰብስበው ነበር በሚለው ሳይሆን የምርም ፕራክቲስ እያደረግን እኛ መሄድ ባለብን ልክ መሄድ አለብን። ይህንን ጉዳይ የመያዝም ጠበቃ የማቆምም ጉዳዩ በሲሪየስ ተይዞ ሚዲያ ላይ የመጮህም ጉዳይ ካለብን ተወያይተን ፎርዋርድ መሄድ አለብን። እንደምታውቁት በእሷ ምክንያት ነው አቡፋኖ ከዱባይ የተባረረው። ገባችሁ አይደል? በእሷ ምክንያት ብዙ ሰዎች ዋጋ ከፍለዋል። ዝም ሲባል ግን ዝም ነው የሚሆነው። ይሄ እንዲሆን አልፈልግም። የሆነ ሰው ከመሃል ወጥቶ ኧረ ይሄ ጉዳይ ካላለ በስተቀር ድምፅ እንኳን አይቀመጥም። የግሩፕ ስራ የሚሆነው ለዛ ነው። እንትና አንዱ አንዱን ነው የሚጠብቀው እና ስለዚህ እኔ አሁን ይህንን ነገር ምን ማድረግ አለብንን በሳምንት የሆነ ቀን ጉዳይ ተይዞ በሳምንት አንድ ቀን ውስጥ ሐሳቦች እየተወያየን ምን እናደርግ ብለን ሚዲያው ላይ ድጋሚ መጥቶ ጉዳዩ ከጫፍ እንዲደርስ መተባበር አለብን። ተግባባናል? መተባበር አለብን። እንዴት ነው የምንተባበረው? እንዴት እናድርግ? ሁሉም ሰው ይመጣና እየተነጋገረን እኔ ነገራቸዋለሁ፣ ለነጆከርም ነገራቸዋለሁ፣ ለናቡፋኖም ነገራቸዋለሁ። ኦልሬዲ ሐሙስ ስለሷ ጉዳይ አወራለሁ ስላልኩ ነው ዛሬም እያወራሁ ያለሁት። ስለዚህ ይህንን ጉዳይ ይዘነው በሳምንት የሆነ ሰዓት ተይዞ ኮንስታንትሊ የምንወያይበት ህዝብ ጋር ነው የምንወያየው። ህግ የያዘውን ይዟል። ህዝብ ደግሞ ምን ማድረግ አለበት፣ እንዲህ ቢደረግስ፣ እንደዚህ ቢሆንስ ተብሎ ጉዳዮቹን ካምፔን መጀመር አለብን። በአንቺ አስተሳሰብ መፍትሄ ብለሽ የምታቀርብ እኔ መፍትሄ እነዚህ ሁለቱ ብቻ እንዳይሞቱ ብር መፍትሄ እንድሰጥ ለሁለቱ እንድሞት ሳይሆን
ሁሉም ባይሞት እኔ ደስ ይለኛል። ሁሉም እኔ ለነሱ ብቻ አይደለም እኮ እያልኩ ያለው ድንበር ላይ በቃ እንዳይመጡ ያህ ነገር ላይ ራሱ በቃ ሁሌ ብናወራበት አትምጡ ብለን የሆነ በቃ ሁሌ ስለሱ ብናወራ ደስ ይለኛል። እኔ ተናግራለሁ። በቀደሙ ሙባረክ ቤት እጄ ተናግራለሁ። ሙባረክ ደግሞ መርዳት አይችልም። የዱባይ እንትን ተከልክለዋል። የዱባይ ህግ ማንንም ድምጽ ምናምን ብር መሰብሰብ ምናምን አይቻልም አለኝ። አሁን ችግሩ ምን እንደሆነ ታውቃላችሁ? አሁን አንቺም ስትገቢ እንደው ሁለቱ ቀን እንዴት ይሆናሉ እነዚህ ልጆች ሊሞቱ ነው እና ያሳዝናሉ። አንድ ታክሲ ውስጥ ያለ አደጋ ደረሰ ሲባል ያለው ስሜትና እዛ ታክሲ ውስጥ ቤተሰባችን ቢኖር የሚያሳየው ስሜት መለያየቱ ሚውት አድርጊልን አንዴ ጫጫታ አለ አንቺ ጋር። ችግሩ እሱ ጋር ነው የሚነሳው። የአብዛኞቻችሁ ጥያቄዎች የሚመጡት ከመቀራረብ ከማዘንና ከማስቀደም የተነሳ እንጂ ለጉዳዩ ትልቅ መፍትሄ ሰጥቶ አሳስቧችሁ አይደለም። አብዛኞቻችሁ ጥያቄ የምታነሱት መፍትሄው እነዚህን ሁለቱን ልጆች ብር አዋጥቶ ለእናትየው ማዳን አይደለም። እንደ መፍትሄ ሲታሰብ ብር እንደሚያስገኝላቸው ስለሚያውቁ ነው እንገላቸዋለን እያሉ የሚያስፈራሩት። 1 ሚሊዮን እየላክንን ሰው ሲታገት ለካ 1 ሚሊዮን ይገኛል ተብሎ እዛ ጋር ስራ የጠበሸ ሁሉ እርስ በርስ ድራማ እየሰራ እንደዚሁም ደግሞ እርስ በርስ እየተያያዘ ሰርቶ ለወጣለው ያለው እዛው በረሃ ላይ የሚመጡትን እያፈነ እሷው ሚሊዮነር የሚሆንበትን መንገድ እኛም ምንደግፍ አይደለንም። መፍትሄ ከሆነ በመጀመሪያ እንዳይሄዱ ማስተማር፣ በህገወጥ መሄድ ሪስኩን መናገር፣ እዛ ከሄዱ በኋላ ደግሞ ችግር እንዳይደርስባቸው እዛ አካባቢ ባሉ ድንበር ጠባቂዎችን በመንግስቱም የተጠናከረ ክትትል ተደርጎ አትሊስት ወንጀል እንዳይሰራ ፕሮቴክት መደራረግ። ደስ የሚለው በግሩፕ ሆነው እርስ በርስ ይጠባበቃሉ። አንዱ አንደኛውን እንዳያጠቃ በዘር አደረጉት እንጂ የትግራይ፣ የአማራ፣ የኦሮሞ አድርገው እርስ በርስ ይጠባበቃሉ እንጂ የሚያግተው 20 እና 30 አይሆንም። ጥይት ይዞ መሳሪያ ይዞ ምናምን የሚንቀሳቀሰው ማለት ነው። ስለዚህ በሰላም የሚያሳልፈው ቢዝነስ አድርጎ የሚሄደው ድንበሩ ላይ ምን ያህል ህዝብ እንዳለ አሳያችኋለሁ። ምን ያህል ህዝብ እንዳለ አሳያችኋለሁ ድንበሩ ላይ። እውነት የሁሉ ህዝብ እዛ ነው ወይ ያለው እስክትሉ ድረስ ማለት ነው። ምን እንደሚከናወን አሳያችኋለሁ። አሁን በቪዲዮ አሳያችኋለሁ። ድንበር ላይ ምንድነው እየተካሄደ ያለው? የመን ድንበር ላይ ስንት ሰው ነው የሞተው? በዚህ አጋጣሚ ሰላም የምትባል እህታችንን ታውቋታላችሁ አይደል? ወንድሟ የሞተባትን ልጅ ሰላም የምትባለውን እህታችንን የምታውቋታላችሁ? ወንድሟ የሞተባት ልጅ ብር ተሰባስቦላት 2 ወር ሆኖታል ወደ ሀገር ለመግባት ወረፋ እየጠበቀ ብሩ ሞልቶላት የወንድሟ አስክሬን እንዲገባ ወረፋ እያስቀደምነው ነው ብለውም እየታገሉ አስቀድመውትም 2 ወር ነው። ብሩ ከሞላላት ፕሮሰስ ከተጀመረ ፕሮሰሱ ከኢትዮጵያ አልቆ ምናምኑ የሚፈለገው ዶክመንት መጥቶ ከተቀመጠ 1 ወር ከምናምን ቀን ሆኖታል። ኦልሞስት ወደ 2 ወር አስክሬኑ አሁን ፍሪጅ ውስጥ ነው። ነጋ ጠባ ይህንን ስራ የሚሰራው አንድ ሰው ነው። እሱም የሆነ ትዕዛዝ መጥቶ የሆነ ነገር ሲቀያየሙ አይሆንም። በቃ እዛ የመን ላይ በተለይ አደገኛ ነው እየሆነ ያለው ነገር። እርስ በርስ የሚኮራረፉ ከሆነ ኃላፊዎቹ ደንታቸው አይደለም። 3 ወር ሆኖታል ማለት ነው። 3ኛ ወሩ ከሞተ እንግዲህ በአንድ ወር ሙሉ ሰበሰብንለት። 2 ወር ካለቀ በኋላ ይሄው 3 ወር አስክሬኑ ቁጭ ብለዋል። ብርም ከፍላችሁ ወረፋ የሚጠብቁ ብዙ ኢትዮጵያውያኖች አሉ። ወረፋ የሚጠብቁ ብዙ ኢትዮጵያውያኖች ህይወታቸው አልፎ የመን ላይ የሚጠብቁ ብዙ እንትኖች አሉ። ምንድነው መፍትሄ ሲፈለግ በጋራ መፍትሄ የምንፈልግበትን ነገር ማሰብ ካልተቻለ በስተቀር አደገኛ ነው። አሁን አሳያችኋለሁ ድንበር ላይ ምን እየሆነ እና ምን እየተካሄደ እንደሆነ ማለት ነው።
ድንበር ላይ ምን እየተካሄደ ነው የሚለውን